ቆንጆዋ ሴት ከተገደለች ዓመታት ቢቆጠሩም ገዳዩን በቁጥጥር ስር ለማዋል የተደረገው ጥረት ግን ፍሬ ማፍራት አልቻለም። በፖሊስ ራዳር ውስጥ በርካታ ተጠርጣሪዎች ቢኖሩም አንዳንድ የፎረንሲክ ማስረጃዎች ቢገኙም የወንጀሉን እንቆቅልሽ መፍታት ሳይቻል ቀርቷል። በእርግጥ ሴቲቱም ማን ገደላት? የዛሬው የወንጀል ታሪካችን ቅኝት ነው። ከብራት የዩቲዩብ ቻናላችን ቤተሰቦች የዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድዘልቁ በአክብሮት እንጋብዛለን። የ30 ዓመቷ ካትሪን ሊፕስኮምብ ቴክሳስ በሚገኘው የሴንት አንቶኒ ሆስፒታል ነርስ ስትሆን ራሷን ችላ ሁለት ልጆቿን ለማሳደግ አማራጭ እየፈለገች ነው። በጣም ተወዳጅ፣ ልጆቿን አይታ የማታምን፣ ለቤተሰቦቿ ቀድማ የምትገኝ ሴት እንደነበረች እናቷ እድሜ በተጫጫነው አንደበታቸው ሲናገሩ ይደመጣሉ። ካትሪን በአሜሪካ አየር ኃይል የቀዶ ሕክምና ባለሙያ ከነበረው ባሏ ቢል ጋር ለ8 ዓመታት በትዳር ቆይታለች። እነሱ በቅርቡ ነበር የተለያዩት። መለያየታቸውን ተከትሎ ሁለት ልጆቻቸው በፍርቃ የእናትና አባታቸው ቤት ይኖሩ ነበር። ቅዳሜና እሁድን በአባታቸው ቤት ያሳለፉት ልጆች እናታቸው መጥታ እንደምትወስዳቸው እርግጠኛ የነበሩ ቢሆንም አለማምጣቷን ሲመለከቱ አባታቸው ወደ እናታቸው ቤት እንዲወስዳቸው ጠየቁት። ቤት ሲደርሱ ግን እናታቸው አልነበረችም። መኪናዋም የመቆሚያ ስፍራ ላይ አልነበረም። አባት ከነ ልጆቹ ምንም ማድረግ ስላልቻለ በሩ ላይ መጥተን ነበር የሚል ወረቀት ለጥፈው ተመለሱ። በቀጣዩ ቀን በስራ ገበታዋ ለመገኘቷን ተከትሎ የስራ ባልደረቦቿ ለእናቷ ደውለው ለምን ስራ አልገባችም ሲሉ ጠየቀው። ስለ ልጆቿ አጥብቃ የምትጨነቀው እናት ለማንም ሳትናገር የትም እንደማትሄድ ቤተሰቦቿ ጠንቅቀው ያውቃሉ እና ተጨነቁ። በዚያው ዕለት እኩለ ቀን አካባቢ ከከተማ ወጣ ብሎ ከመንገድ ዳር አካባቢ አንድ ሰው እርቃን ይጣል አስክሬን ተመልክቶ ለፖሊስ ሪፖርት አደረገ። አስክሬኑ የካትሪን መሆኑ በምርመራ ተረጋገጠ። እሷ ሌላ ቦታ ላይ ተገድላ አስክሬኗ በተገኘበት ቦታ ላይ እንደተጣለች መርማሪዎች ቅንጣት ታክል ጥርጣሬ አላሳደሩም። መርማሪ ፖሊስ በሌላ አንድ ነገርም እርግጠኛ ነበር። የሟች ካትሪን ልብሶች አስክሬኑ በተገኘበት ስፍራ ላይ ሲገኙ ተጠቅልለው ነበር የተገኙት። ብዙ ጊዜ ልብስን አጣጥፎ ከማስቀመጥ ይልቅ በወታደር ቤት ያሳለፈ ሰው ልብስን ጠቅሎ የማስቀመጥ ልማድ ይኖረዋል። እናም መርማሪው ልብሷን በዚህ መልክ ጠቅሎ ያስቀመጠው ሰው ወታደር እንደሆነ እርግጠኛ ናቸው። እንዳለመታደል ሆኖ አስክሬኑ በተገኘበት ስፍራ ላይ የመኪና ጎማ ቅርጽም ሆነ የእግር ዱካ አልተገኘም። ፖሊስ ጊዜ አላባከነም። በፍጥነት ባለቤቷን ፖሊስ ጣቢያ አስጠርቶ አንዳንድ ጥያቄዎችን ጠይቀው ፖሊስ ተጠርጣሪውን ባል ጥያቄ ከመጠየቅ በተጨማሪ ምናልባት ቢል ሚስቱን የገደላት እሱ ከነበረ ሚስቱ ሕይወቷን ለማትረፍ ስትታገለው በጥፍሯ ባጭራው አሊያም በጥርሷ ነክሳው ሊሆን ስለሚችል የሆነ ምልክት ሰውነቷ ላይ ሊኖር ይችላል በሚል ከራስ ጸጉሩ እስከ እግር ጥፍሩ በጥንቃቄ ተመለከተው። በባል የእምነት ክህደት ቃልም ሆነ በሰውነቱ ምንም አይነት አጠራጣሪ ነገር አልተገኘም። አባት ቅዳሜና እሁድን ከልጆቹ ጋር እንዳሳለፈ ተናግረዋል። ልጆቹም ከአባታቸው ጋር ሁለቱን ቀናት እንዳሳለፉ ተናግረዋል። የአስክሬን ምርመራ ውጤቱ እንዳመላከተው ከሆነ እሷ ታንቃ መገደሏን አረጋግጧል። በተጨማሪም ካትሪን ከመገደሏ ከ24 ሰዓታት በፊት የግብረ ስጋ ግንኙነት አድርጋ እንደነበር በአስክሬን ምርመራው ማረጋገጥ ተችሏል። ጓደኞቿና የሥራ ባልደረቦቿ በሰጡት ምስክርነት ካትሪን ከባሏ ጋር ከተለያየች በኋላ በምትሰራበት ሆስፒታል ዴቪድ ፒርል ከተባለ ዶክተር ጋር የፍቅር ግንኙነት ጀምራ ነበር። ዶክተሩ ሚስቱን ፈቶ እንደሚያገባት ቃል ቢገባላትም እሱ የሚታመን ሰው አልነበረም። ከሚስቱ ጋር እንደተለያየ በመዋሸት ከበርካታ ሴቶች ጋር አንሶላ ተጋፏል። እናም እዚህ ላይ ትልቁ ስጋት ከዶክተሩ ፍቅረኞች መካከል አንዷ በቅናት ተነሳስታ ካትሪንን አስገድላት ይሆን የሚለው ነበር። ዶክተሩ በፖሊስ ተጠርቶ ቃል እንዲሰጥ ሲደረግ ቅዳሜና እሁድን አብረው እንዳሳለፉ፣ ነገር ግን በእሷ ግድያ ላይ እጁ እንደሌለበት ክዶ ተከራከረም። ፖሊስ ከዶክተሩ ጋር የነበረው ምርመራ ገና በቅጡ ሳያጠናቅቅ ነበር ሌላ ተጠርጣሪ ያገኘው። ተጠርጣሪው ወጣት ቪንሰንት ይባላል። የሟች ካትሪን የሥራ ባልደረባ ብቻ አልነበረም፣ እሱ ጎረቤቷም ጭምር ነው።
እሷ በምትኖርበት አፓርትመንት አብሮ ይኖራል። በጣም የሚያስገርመው ካትሪን ከጠፋችበት ጊዜ ጀምሮ እሱ ወደ ስራ ገበታው ብቅ አላለም። ደሞዙን ለመውሰድ እንኳ በስራ ገበታው አለመገኘቱ በርካቶችን ለምን አስብሏል። ካትሪን ተገድላ ከተገኘች ከአንድ ሳምንት በኋላ ከምትኖርበት አፓርትመንት በቅርብ ርቀት መኪናዋ ተጥላ በፖሊስ ተገኘች። መኪናዋ ላይ ቀናትን የፈጀ የጣት አሻራ ፍለጋ ተደረገ። ነገር ግን እዚህ ግባ የሚባል የእንግዳ ሰው የጣት አሻራ ማግኘት ሳይቻል ቀረ። ካትሪን የተገደለችበትን ሰዓት ማወቅ ለምርመራው ጥሩ ግብአት ነውና ዶክተር ሮበርት ይህንን የቤት ስራ እንዲወስዱ ተደረገ። ዶክተሩ ካትሪን የተገደለችበትን ሰዓት በሁለት መንገድ ማረጋገጥ እንደሚችሉ እርግጠኛ ናቸው። በአንጀቷ ውስጥ ያልተፈጨ ምግብ ተገኝቷል። እሷ ከመገደሏ በፊት በቻይና ሬስቶራንት እንደነበረችም ማረጋገጥ ተችሏል። በሟች ካትሪን እግር ላይ አንድ ምልክት የተገኘ ሲሆን ምልክቱ የጉንዳን ንክሻ እንደነበር ማረጋገጥ ተችሏል። እንደ ዶክተሩ ማብራሪያ ከሆነ ደግሞ ጉንዳኖች ስራቸውን የሚሰሩት ብዙ ጊዜ በቀን ብርሃን ታግዘው ነው። ስለዚህ ይላሉ ዶክተሩ እሷ እሁድ ምሽት የራት ሰዓት አካባቢ ተገደለች። ለሰኞ አጥቢያ አስክሬኗ በተገኘበት ስፍራ ላይ ተጣለች። በሌላ በኩል ደግሞ የፎረንሲክ ባለሙያዎች ማስረጃ ለማግኘት ደፋ ቀና እያሉ ነው። ካገኟቸው ማስረጃዎች መካከል ደግሞ በሟች ካትሪን ልብስ ላይ የተገኙት 4 ቀያይ ጸጉሮች ተስፋ ተጥሎባቸዋል። ነገር ግን እነዚህ ጸጉሮች ስራ አልነበራቸውም። ለምን የሚለውን ጥያቄ ለመመለስ የማይክሮስኮፕ የማጉላት አቅም በመቶ እጥፍ እንዲጨምር ተደርገው ሲታዩ ጸጉሮቹ የሞቱ ሆነው ተገኙ። በወቅቱ የዲኤንኤ ምርመራ ስላልነበረ የተገኙ 4ቱ ጸጉሮች ከባለቤቷ ቤልና ከዶክተሩ ፍቅረኛዋ ጋር ተነጻጸሩ፣ አንድ ሳይሆኑ ቀሩ። በዚህ አድካሚ የምርመራ ሂደት ውስጥ አንድ መልካም ነገር ይጠቀስ ከተባለ ካትሪን ከተገደለችበት ዕለት ጀምሮ ወደ ስራ ገበታው ብቅ ያላለው የስራ ባልደረባዋና ጎረቤቷ ቪንሰንት የሚኖሩበት አካባቢ መታወቁ ብቻ ነው። እሱ ወደ ትውልድ ሀገሩ ጋብስተን አቅንቶ በዚያ በአንድ ሆስፒታል ውስጥ ተቀጥሮ እየሰራ ነበር። ለምን በድንገት ስራውን ለቆ ወደ ሀገሩ ተመለሰ ብሎ መረጃ ያሰባሰበው ፖሊስ እሱ ከሚወደው ጓደኛው ጋር ተጣልቶ ከተማውም ስራውን ማስጠላኝ በሚል ምክንያት እንደሆነ አረጋገጠም። ከተጠርጣሪነትም ነጻ ተደረገ። አንዱ ሲዘጋ አንዱ ይከፈታል እንዲሉ ፖሊስ በዚህ ሁኔታ ላይ ያለ አንዲት ቀይ ጸጉር ያላት ሴት የካትሪን አስክሬን በተገኘበት ዕለት ማለዳ ላይ ከካትሪን ቤት ስትወጣ ተመልክቻለሁ ያለች ጎረቤት ለፖሊስ ጥቆማ ሰጠች። በእርግጥ ይቺ ሚስጥረኛ ሴት ማን ናት? የካትሪን ገዳይ ትሆን ወይ ሲል ፖሊስ ይጠይቃል። ፖሊስ የካትሪንን ገዳይ ለመያዝ ድፍን 2 ዓመታትን ያለ እንቅልፍ ቢያሳልፍም ድካሙ የእምቦይ ካብ ሆኖበታል። የሟች ቤተሰብ ግን በቀጥታም ይሁን በተዘዋዋሪ በካትሪን ግድያ የባሏ እጅ እንዳለበት ይጠራጠራሉ። እሱን እንዲጠራጠሩት ያደረጋቸው ደግሞ ካትሪን ከመገደሏ ከ7 ወራት በፊት የእሷን የህይወት መድን ካሳ በ$315,000 ከፍ አድርገውት ነበርና ነው። ለምን የካሳ ክፍያውን መጨመር ፈለገ ሲሉ ይጠይቃሉ። የልጃቸው ደም ደመከልብ ሆኖ እንዳይቀር የሰጉት ወላጆች በግላቸው ቶም ቬነስ የተባለ መርማሪ ቀጠሩ። የግል መርማሪው የካትሪንን የግል መጠቀሚያ ቁሳቁሶች ጊዜ ወስዶ ሲመረምር 2 ነገሮችን የዕለት ተዕለት የውሎ መዝገቢያዋ ማስታወሻዋ ላይ ተመለከተ። የመጀመሪያው ቤዝቦል፣ ከስር ደግሞ ሻኖን ጊልበርት የሚል ስም ይነበባል። ካትሪን በዙሪያዋ ሻኖን የምትባል ሴት የለችም። ለምን ይህንን ስም መዝግባ መያዝ ፈለገች ሲል የግል መርማሪው ራሱን ጠየቀ። እሱ ብዙ አልቆየም። ሻኖን ጊልበርት የተባለች ሴት የሟች ካትሪን ባል በሚሰራበት የአየር ኃይል ውስጥ እንደምትሰራ ሲያረጋግጥ ሁለቱ የሥራ ባልደረቦች የድብቅ ፍቅራቸውን እንደሚቀጩም ጭምጭምታዎችን ሰማ። የግል መርማሪው ቤቬንስ ወደምትሰራበት የአየር ኃይል አቅንቶ ሻኖንን ለማናገር ሲሞክር ከሟች ባል ቢል ጋር በተያዘ ጠበቃይን ሳላገኝ አንተን ማናገር አልፈልግም በማለት ጀርባዋን ሰጠችው። መርማሪው ከዚህ ሴት ላይ የሆነ ነገር እንዳለ ተረዳ። የግል መርማሪው በሟች የውሎ ማስታወሻ ላይ ሌላው የተመለከተው ነገር ደግሞ የዋፕስ ፈተና የሚል ነው። የሟች ባል ቢል የዚህን ፈተና ጥያቄዎች በሙሉ ነበሩት። ዋፕስ የሚለው የእንግሊዝኛ ምህጻረ ቃል ሲተነተን ዌይትድ ኤርማን ፕሮሞሽን ማለት ነው። ሁሉም የአየር ኃይል አባላት ይህንን ፈተና ተፈትነው ካላለፉ በስተቀር እድገት የሚባል ነገር አያገኙም። በሟች ሚስቱ የውሎ ማስታወሻ ላይ እሱ የዚህን ከባድ ፈተና ጥያቄ መስረቁን ይተነትናል። ለዚህም ነበር በአሜሪካ የአየር ኃይል ታሪክ እሱ ከልምድ ጠገብ ባለ ማዕረግ ወታደሮች በላይ ከፍተኛ ውጤት አስመዝግቦ እድገት ያገኘው።
የፈተናው መስረቅ የሀገሪቱን አየር ኃይል ስምና ዝና ያጎድፋል። ነገሩ በጣም ከባድ እንደሆነ የተረዳው ተቋሙ የአሜሪካ አየር ኃይል ልዩ የምርመራ ባለሙያ ሲል ዶክተር ቻርልስ ማክድዌልን በመሾም በምርመራው እንዲሳተፉ አደረገ። የካትሪን አስክሬን የተገኘበትን መንገድ የሚያሳየውን ፎቶግራፍ ገና እንደተመለከቱ ነበር መርማሪው ወንጀሉ ሆን ተብሎ ያስገድዶ መድፈር ለማስመሰል ሙከራ እንደተደረገ የተረዱት። ካትሪን አስክሬኗ ሲገኝ እግሯን አጣምራ ነበር። መርማሪው ይህን ፎቶግራፍ እንደተመለከቱ እሷ እንደተገደለች አስክሬኗ በጠባብ ቦታ ላይ እንዲቀመጥ ተደርጎ ነበር ሲሉ ተናገሩ። ቆፍጣናው መርማሪ በዚህም አላበቁም። አንድ ሰው በደንብ የሚያውቀውን ሰው አስክሬን ጥሎ ከመሄዱ በፊት የሟችን አስክሬን በተለይ ፊቱን በጨርቅ ሸፍን ያደርጋል። የካትሪንን አስክሬን በመንገድ ዳር ጥሎት የሄደው ሰው ካትሪንን አያውቃትም ሲሉ ተደመጡ። እናቷ ስትገደል በቅጡ 7 ዓመት ያልሞላት አሁን ላይ 9 ዓመት የሆናት የሟች ሴት ልጅ አንድ የተጠራጠረችው ነገር ስለነበር አያቷን በአንድ ጥያቄ እያጣደፈቻቸው ነው። አያቴ እናቴን የገደላት ማን እንደሆነ ታውቂያለሽ ብላ ትጠይቃቸዋለች። አያት እኔ አላውቅም፣ አንቺ የምትጠረጥሩ ሰው አለ ወይ ብለው ሲጠይቋት አዎ እኔ አባቴን እጠረጥረዋለሁ አለች። ለምን ሲሏት እናቴ በተገደለችበት ምሽት ፖሊስ የት ነበርክ ብሎ ሲጠይቀው አባቴ ፖሊስን ዋሽቶ ነበር አለች። ልጆች በሰጡት የእምነት ክህደት ቃል መሰረት እናታቸው በተገደለችበት ምሽት ከአባታቸው የቅርብ ጓደኛ ቶኒ ቤሬሎ ጋር ለራት ወጥተው ነበር። ልጆች በዚህም አላበቁም። ሌሊት ከእንቅልፋቸው ሲነቁ አባታቸው ቤት አልነበረም፣ መኪናውም ግቢ ውስጥ እንዳልነበረ አይተዋል። የግል መርማሪው ወንጀለኛውን በቁጥጥር ስር ለማዋል የፎረንሲክ ማስረጃዎች በጣም ወሳኝ ስለሆኑ ካትሪን ከመገደሏ በፊት ለመጨረሻ ጊዜ አብሯት የነበረው ሰው ማን ነው ሲሉ የፎረንሲክ ምርመራ እንዲደረግ ጠየቁ። ነገር ግን ከ2 ዓመት በፊት ከካትሪን አስክሬን ላይ የተወሰዱት ናሙናዎች በተለያየ ምክንያት ጥቅም የማይሰጡበት ደረጃ ላይ ደርሰው ነበርና ምርመራ ሳይደረግ ቀረ። አሁን መርማሪዎች ከልጆች የእምነት ክህደት ቃል ጋር አብሮ ሊሄድ የሚችል ማስረጃ ማግኘት ካልቻሉ በስተቀር ባልቢልን ከሶ ማስቀጣት እንደማይችሉ ያውቃሉ። በአየር ኃይል ውስጥ እድገት የሚያስገኘውን ፈተና የሰረቀው ባልቢል ሚስቱ ከመገደሏ በፊት ለፍች በተቃረቡበት ሰዓት ልጆችን የማሳደግ መብት ለማግኘት ያልፈነቀለው ድንጋይ አልነበረም። ሚስት ካትሪን ደግሞ እኔ በሕይወት እያለሁ ልጆቼ በእንጀራ እናት አያድጉም የሚል ካለት የጠነከረ አቋም አሳይታለች። ምናልባት ይላሉ መርማሪዎች ካትሪን በፍርድ ቤት ልጆቹን እኔ ማሳደግ አለብኝ ብለህ የምትጠይቅ ከሆነ ከአየር ኃይሉ የሰረቅከውን ፈተና ተናግሬ እስር ቤት እንድትወረወር አደርግሃለሁ ሳትለው አልቀረችም ይላሉ። የካትሪን አስክሬን ሲገኝ ልብሶቿ ተጠቅልለው መገኘታቸው አስክሬኗን በመንገድ ዳር የጣለው ግለሰብ ወታደር ስለመሆኑ መርማሪዎች ጥርጣሬ የላቸውም። ልጆች እንደተናገሩት ደግሞ እናታቸው በተገደለችበት ምሽት ቤት የነበረው ሰው የአባታቸው ጓደኛ ወታደሩ ቶኒ ነበር። በወቅቱ ከስራ ተባሮ የነበረው ቶኒ ቤሬሎ ፖሊስ ከካትሪን ጋር በተያያዘ ቃልህን እንድትሰጠን እንፈልግሃለን ሲለው እንዲያውም ቤተክርስቲያን በሄድኩ ቁጥር ፈጣሪ በጆሮዬ ተናዘዝ ሲል እየሰማሁት ነው፣ ቃሌን በደስታ ሰጣለሁ አለም። የአየር ኃይሉ ልዩ መርማሪ ዶክተር ቻርልስ ቀደም ብለው እንደተጠራጠሩት የካትሪን አስክሬን መንገድ ዳር የጣለው ባሏ ሳይሆን የባሏ የቅርብ ጓደኛ ቶኒ ነበር። ቶኒ ቤሬሎ ካትሪን የገደላት ባሏ ቢል ሲሆን እኔ ደግሞ አስክሬኗን በመጣል ተባበርኩት ሲል ኃጢአቱን ተናዘዘም። ባለቤቷ ቢል ካትሪን ከገደላት በኋላ በትንሽ ሳጥን ውስጥ አስክሬኗን አስቀምጦት እንደነበርም ቶኒ ተናግሯል። ለዚህም ነበር አስክሬኑ ሲገኝ እግሯን አጣምራ የተገኘችው። ቀደም ብለው ይህን ፎቶ የተመለከቱት የአየር ኃይሉ ልዩ መርማሪም እሷ ከተገደለች በኋላ በጠባብ ስፍራ አስክሬኗ ተቀምጦ ነበር ብለው መናገራቸው አይዘነጋም። በጣም በሚያስገርም ሁኔታ የሟች ባልቢል ሳጥኑን ቶሎ ፈላልጠህ ማገዶ አድርገው ብሎት የነበረ ቢሆንም ቶኒ ግን ምክንያቱን ሳያውቀው ሳጥኑ አሁንም ድረስ በቤቱ አስቀምጦት ተገኘም። የፎረንሲክ ባለሙያዎች በሳጥኑ ውስጥ አንዲት የደም ጠብታ አግኝተው እሷኑ ሲመረምሩ ደሟ የካትሪን ሆና ተገኘች። መርማሪዎች የሟች ባልቢል ስለ ወንጀሉ በራሱ አንደበት ሊናገር ይችላል በሚል የድምፅ መቅጃን በስውር በማስያዝ ጓደኛውን ቶኒን ቤሬሎን ላኩበት። ነገር ግን እሱ ፖሊስ እየተከታተለው ስለነበር በመጠራጠሩ ስለ ሚስቱ ግድያ መናገር አልፈለገም። ይሄኛው መንገድ እንደማያዋጣ የተረዱት የአየር ኃይሉ ልዩ መርማሪ የራሳቸውን የማወጣጫ ዘዴ ዘየዱ። የተከተሉት የማናዘዣ ስልት በጣም ቀላል ነው። ሲያስከረክር፣ ሲበላ፣ ሲጠጣ፣ ሲዝናና
ፖሊስ እየተከታተለው መሆኑን እንዲያውቅ በማድረግ ዛሬ ያዙኝ ነገ እያለ እንዲጨነቅ አደረጉት። ምርመራው በዚህ ሁኔታ ላይ ያለ ነበር የሥራ ባልደረባው ድብቅ ፍቅረኛው ሻኖን እሱ ሚስቱን ለመግደል ማቀዱን ነግሮኝ ነበር ስትል የተናዘዘችው። መርማሪዎች የሟችን ባል ማስጨነቃቸውን ሲቀጥሉ እሱ የድብቅ ፍቅረኛውና የገዛ ጓደኛው በሱ ላይ ለመመስከር መዘጋጀታቸውን እንዲያውቅ አደረጉት። እሾህን በሾህ እሱ የአእምሮ ጨዋታ ለመጫወት ሲሞክር እኛም ተጫወትንበት ይላሉ መርማሪው። ከሳምንታት አስጨናቂ ጨዋታ በኋላ የአየር ኃይሉ ልዩ መርማሪ ዶክተር ቻርልስ ተጠርጣሪውን የሟችን ባል ፖሊስ ጣቢያ አስጠሩት። መርማሪው በወቅቱ የነበረውን ሁሉ አንድ በአንድ ያስታውሳሉ። ለምን ግን ገደልካት ሲሉት እኔ እንጃ ለምን እንደገደልኳት አላውቅም ሲል ምላሽ ሰጥቷል። ነገር ግን ይህ ቃል ካንደበቱ እንደወጣ ደንግጦ ሚስትንን ያልገደልኳትም ሲል ተደመጠ። እንደ አቃቤ ሕግ እምነት ከሆነ ካትሪን ልጆችን ከኔ ነጥቀህ ለማሳደግ የምትወስድብኝ ከሆነ የሰረቀውን የፈተና ጥያቄ ለአየር ኃይሉ አሳውቃለሁ ብላ አስፈራራቸው። በዚህ ምክንያት ባል ሚስቱን ለመበቀል ዝግጅቱን ጀመረ። ግድያው በተፈጸመበት ዕለት እሱ ጓደኛው ቶኒን ጠርቶ ልጆቹን ውጭ ራት እንዲጋብዛቸው ካደረገ በኋላ ለሚስቱ በመደወል አንድ ጉዳይ ገጠመኝ፣ ነይና ልጆቹን ውሰጃቸው አላት። በልጆቿ መደራደር የማታውቀው ካትሪን በሰከንዶች ሽርፍራፊ ቤቱ ደረሰች። ነገር ግን ልጆቹን ቤት ስታጣቸው ሁለቱ መጨቃጨቅ ጀመሩ። በዚህ አጋጣሚ ነበር እሱ የልጆቹን እናት አንቆ ሲጥ ያደረጋት። ከዚያም እሱ አስክሬኗን እስከ እኩለ ሌሊት ድረስ በአንድ የእንጨት ሳጥን ውስጥ ደበቀው። በዛች አጋጣሚ ነበር የካትሪን ደም ሳጥኑ ላይ ጠብ ያለችው። ልጆቹ እስኪተኙ ከጠበቀ በኋላ ጓደኛው ቶኒ ተገዳ የተደፈረች በማስመሰል አስክሬኗን መንገድ ዳር እርቃኗን በመጣል እንዲተባበረው ያደረገው። ነገር ግን አስክሬኑ የተገኘበት መንገድ ነፍሰ ገዳዩና አስክሬኑን የጣለው የተለያዩ ሰዎች እንደሆኑ አረጋገጠም። የሟች ባል ቢል ይህንን ወንጀል ለመፈጸም ብዙ ተዘጋጅቶበት እንደነበር የሚያሳየው ደግሞ በካትሪን ልብስ ላይ የተገኙት 4 ቀያይ ጸጉሮች ነበሩ። እነዚህን ጸጉሮች ባል ቢል ሚስቱን የገደላት ሌላ ሰው ነው ተብሎ እንዲታመን ከሆነ ሰው ላይ 4 ጸጉሮችን ወስዶ ነበር ልብሷ ላይ ያስቀመጠው። ፖሊስ ዘጌት ብሎ ባደረገው ማጣራት ከሟች ካትሪን ቤት ስትወጣ የታየችው ባለቀይ ጸጉሯ ሴት ለምን ስራ ቀረች ብላ ልታያት ወደ ቤቷ የሄደችው የሥራ ባልደረባዋ እንደነበረች አረጋግጧል። የሞት ቅጣት እንደሚጠብቀው የተረዳው ባል በመጨረሻም ኃጢአቱን አንድ በአንድ ተናዘዘ። በዕድሜ ልክ ጽኑ እስራትም እንዲቀጣ ተወሰነ። ሰላም።